ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ አርብ ነሐሴ 2 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እንደተለመደው እስከ መጨረሻው አብራችሁን እንድትቆዩ ከወዲሁ ጋብዛለሁ። አብራችሁኝ ቆዩ። ጽንፈኛው ህወሓት በተለያዩ የእንደርታና የራያ ግንባሮች በከባድ መሳሪያ የተደገፈ ጥቃት መክፈቱ ተገለጸ። ጽንፈኛው ህወሓት ትናንት ማምሻውን በቶንሳ፣ አዲ ጉደም፣ ጎንካ፣ ጎነቅ፣ ንፋሮ ከአዲ ቀይሕ ወደ ገራርሳና ቶንሳ ወደሚወስዱት ግንባሮች በከባድ መሳሪያዎች የተደገፈ ተኩስና ጥቃት መክፈቱ የተለያዩ ምንጮች ዘግበዋል። እንደ ምንጮቹ ገለጻ ከሆነ በቶንሳ ግንባር በኩል ጽንፈኛው ህወሓት በአፋር ክልል ልዩ ኃይል ላይና በአካባቢው በሚገኙ የትግራይ የሰላም ኃይል ላይ በከባድ መሳሪያ የተደገፈ ጥቃት መክፈቱ ነው የተገለጸው። የጽንፈኛው ህወሓት ኃይሎች በቅድሚያ በአፋር ልዩ ኃይል ላይ የከባድ መሳሪያ ተኩስ እንደከፈቱ የመረጃ ምንጮቹ ሲገልጹ፣ ይህ በጸረ ሰላም ኃይሉ የህወሓት ቡድን የተከፈተ ጥቃት ከቶንሳ ውጪ በሌሎች በእንደርታና ራያ በሚገኙ አፋርን በሚያዋስኑ ግንባሮች ላይ በትግራይ የሰላም ኃይሎች ላይም ከባባድ የጦር መሳሪያዎች በመተኮስ ጥቃቱ ማጠናከሩ ተገልጿል። ነገር ግን ህወሓት ድንገተኛ ጥቃት ቢከፍትም ሁኔታዎችን በትዕግስትና በከፍተኛ ጥንቃቄ እየተከታተሉ የቆዩት የአፋር ልዩ ኃይልና የትግራይ የሰላም ኃይል በሰጡት ምላሽ የህወሓት ታጣቂዎች ከነበሩበት ቦታ ወደ ኋላ ለመሸሽና ተኩስ ለማቆም መገደዳቸው ምንጮቹ ጠቁመዋል። በወጣቶች ህይወት የሚቆምረው ህገወጡ ህወሓት የህገወጡ ህወሓት የግዳጅ ወታደራዊ አፈሳና የጦርነት ነጋሪት ጉሰማ ለትግራይ ክልል ወጣቶች ስደት፣ እስር፣ ጭንቀትና ተስፋ መቁረጥ ምክንያት ሆኗል። ወጣት የማህበረሰብ ክፍል ለአንድ ሀገር መጻኢ ጊዜ ተስፋ፣ የፈጠራና የእድገት ዋና ሞተር ነው። ይህ የማህበረሰብ ክፍል ችግር ሲገጥመው የሀገር የወደፊት እጣ ፈንታ አደጋ ላይም ይወድቃል። በአሁኑ ወቅት በጦርነት ጉሰማና በፖለቲካዊ አለመረጋጋት በሚታመሰው የትግራይ ክልል ውስጥ የሚኖሩ ወጣቶች ለጥቂት ግለሰቦች ስልጣን ማሰንበቻ ሲባል በግዳጅ እያፈሱ ወደ ወታደራዊ ማሰልጠኛ እንዲገቡ እየተደረጉ ይገኛሉ። ይህንን የግዳጅ አፈሳ በመፍራት ወጣቶች ለስደት፣ ለጭንቀትና ለእስር እየተዳረጉም ይገኛሉ። ከጦርነት ማግስት በትግራይ ወጣቶችና ታዳጊዎች ዘንድ የስነ ልቦና ችግርና የአእምሮ መቃወስ ተጋልጧል። ለዚህ አሳሳቢ የወጣቶች የስነ ልቦና ችግር ዋነኞቹ ምክንያቶች የጦርነት ትውስታ፣ የኢኮኖሚ መውደቅ፣ የስራ አጥነት መስፋፋትና ከሁሉም በላይ ደግሞ በክልሉ የተደቀነው የዳግም ጦርነት ስጋትና የጸጥታ እጦት ናቸው። የትግራይ ወጣቶች የወደፊት ህይወታቸው እንዲመሰቃቀልና ተስፋ እንዲቆርጡ ካደረጉት ዋና ዋና ምክንያቶች መካከል በክልሉ እየተካሄደ ያለው የአስገዳጅ ወታደራዊ ምልመላ ወይም የአፈሳ ዘመቻ ዋነኛው ነው። እንደ ሂውማን ራይትስ ዎች እና የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ያሉ የሰብአዊ መብት ተሟጋች ድርጅቶች እንዳረጋገጡት የህገወጡ ህወሓት ታጣቂዎችና የአካባቢው ባለስልጣናት ወጣቶችን እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ ከየመንገዱ፣ ከስራ ቦታዎች፣ ከእምነት ተቋማት፣ ከወርቅ ማውጫዎችና ከቤት ለቤት አፈሳ በማካሄድ ወደ ወታደራዊ ማሰልጠኛዎች እየተጓዙ ይገኛሉ። ይህንን ድርጊት ይበልጥ አሳሳቢ የሚያደርገው ደግሞ ህገወጡ ህወሓት በቅርቡ ያዘጋጀውና የግዳጅ ወታደራዊ አገልግሎትን ህጋዊ ለማድረግ የሚንቀሳቀስበት አፋኝ ረቂቅ አዋጅ ነው። ይህ አዋጅ ወታደራዊ ምልመላን የሚቃወሙ፣ የሚተቹ ወይም ፈቃደኛ ያልሆኑ ወጣቶችን እስከ 25 ዓመት በሚደርስ ጽኑ እስራት ከማስቀጣቱ በተጨማሪ በሞት ሊያስቀጡ የሚያስችሉ ድንጋጌዎችን የያዙም ጭምር ናቸው። አዋጁ ወጣቶችን በክልላቸው ብሎም በሀገራቸው በነጻነት የመኖር መብታቸው የሚነፍግና በግዳጅ አካባቢያቸውን ለቀው እንዲወጡም እያደረጋቸው ይገኛል። ይህንን የግዳጅ ውትድርናና ዳግም ለጦርነት የመማጋድ እጣ ፈንታ ለመሸሽ በትግራይ የሚገኙ ወጣቶች ብቸኛ አማራጭ መሰደድና መሸሽ ሆነዋል። ወጣቶች አፈሳውን ለመሸሽ ሲሉ ከቤታቸው ጠፍተው በየድሩና በየዘመዶቻቸው ቤት እንደሚደበቁ የተለያዩ የሰብአዊ መብት ሪፖርቶች ያሳያሉ። በሺዎች የሚቆጠሩ ወጣቶች ደግሞ አደገኛውን የስደት መስመር በመምረጥ ወደ ጎረቤት ሀገራት ለመሰደድ እንዲሁም ቀያቸውን ለቀው ወደ አዲስ አበባና ሌሎች የኢትዮጵያ ከተሞች ለመፍለስ ተገደዋል። በዚህ አስከፊ ስደት ምክንያት በትግራይ የሚገኙ ትልልቅ ከተሞች እንደ መቀሌ፣ አድዋ፣ ሽረ፣ አክሱም ያሉት በከፍተኛ ሁኔታ ወጣት አልባና ሰው አልባ የሆኑ መምጣታቸውን የክልሉ ተቃዋሚ ፓርቲዎችና ነዋሪዎች ይገልጻሉ።
ትውልድና ሀገር የሚረከበውና የሚያስቀጥለው ወጣት ኃይል ክልሉን ጥሎ እየወጣ በመሆኑ በትግራይ ክልል ማህበራዊና ኢኮኖሚያዊ ቀውስ እንዲፈጠርም ያደርጋል። የወጣቱን ትውልድ የመማር፣ የመስራት፣ የመለወጥና ነገን ተስፋ የማድረግን መብት እየነጠቀ የሚገኘው ህገ ወጡ ህወሓት የትግራይ እናቶች ማቆሚያ በሌለው ሀዘንና ስቃይ ውስጥ እንዲኖሩም አድርጓል። ካለ ጦርነት መኖር የማይችለው ህገወጥ ህወሓት አሁንም ከውጭ ጠላቶችና ከሀገር ውስጥ ባንዳዎች ጋር በመሆን የኢትዮጵያንና የቀጠናውን ሰላምና ልማት ለማደፍረስ እየሰራም ይገኛል። የዚህን የጸረ ሰላምና ጸረ ልማት ቡድን ድርጊት ለማክሸፍ መላው ኢትዮጵያውያንና የክልሉ ህዝብ አንድነት ሊቆሙና ሊቃወሙም ይገባል። ሞተር ብስክሌት በመጠቀም የቅሚያ ወንጀል የፈጸመው ተጠርጣሪ በቁጥጥር ስር ዋለ። ዳግም ሙላት የተባለው ተጠርጣሪ ሞተር ብስክሌት በመጠቀም የቅሚያ ወንጀሉ የፈጸመው ሐምሌ 30 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ጎሮ ትምህርት ቤት አካባቢ ከቀኑ 5 ሰዓት ነው። የግል ተበዳይ አብዱል ከሪም አማን መንገድ ላይ ቆመው ታክሲ በሚጠብቁበት ወቅት ተጠርጣሪው የሰሌዳ ቁጥር ኮድ 37850 አዲስ አበባ ሞተር ባይስክል እያሽከረከረ ከኋላቸው በመምጣት 100 ሺህ ብር የሚያወጣ ሳምሰንግ ስልክ ቀምቶ ከአካባቢው ለመሰወር ሲሞክር በህብረተሰቡና በፖሊስ ቁጥጥር ስር መዋሉን በቦሌ ክፍለ ከተማ ፖሊስ ዋና መምሪያ የሰፈራ አካባቢ ፖሊስ መምሪያ አስታውቋል። አብዛኛው የሞተር ብስክሌት አሽከርካሪዎች የትራፊክ ህግን በማክበርና ወንጀልን ለመከላከል የበኩላቸውን ድጋፍ እያደረጉ ቢገኙም መሰል ግለሰቦች መኖራቸውን በመረዳት ህብረተሰቡ ንብረቱ ላይ በቂ ጥንቃቄና ትኩረት ሊያደርግ እንደሚገባ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፈዋል። ጊኒ በ19ኛው ክፍለ ዘመን የጸረ ቅኝ ግዛት የታጋዮቿን የራስ ቅሎችና ቅርሶች ፈረንሳይ እንድትመልስላት ጠየቀች። የጊኒ መንግስት በ19ኛው ክፍለ ዘመን የፈረንሳይን የቅኝ ግዛት አገዛዝ የተቃወሙ የሀገሪቱ የነጻነት ታጋዮችን የራስ ቅሎች፣ ታሪካዊ ሰነዶችና የግል መጠቀሚያ ቅርሶችን ፈረንሳይ እንድትመልስላት ይፋዊ ጥያቄ ማቅረቧን የባህል ሚኒስቴር አስታወቀ። የጊኒ የባህል ሚኒስቴር ለፈረንሳይ ያቀረበው የመልሶ ማቋቋም ጥያቄ የፉታ ጃሎን ግዛት የመጨረሻ መሪ የነበሩትን የቡባካር ቢሮ ባሪን የራስ ቅል ያካተተ ነው። እንደ አውሮፓውያን አቆጣጠር በ1896 ከፈረንሳይ ኃይሎች ጋር በተደረገው ውጊያ ቡባካር ቢሮ ባሪ ልጃቸው፣ ወንድማቸውና የጦር አዛዣቸው አንገታቸው መቆረጡ የሚታወስ ሲሆን ጊኒ የአራቱንም የታጋዮች የራስ ቅል እንድትረከብ ጠይቃለች። በተጨማሪም የፈረንሳይ ቅኝ ግዛት በጽናት የተቃወሙት የሳሞሪ ቱሬ የጽሁፍ ማስታወሻዎች፣ ጎራዴ፣ የራስ ቁርና ባህራዊ አልባሳት ማለትም ቡቡ እንዲመለሱላት የኮናክሪ ብሔራዊ ሙዚየም ዳይሬክተር አሚሩ ኮንቴ ገልጸዋል። የጊኒ የባህል ሚኒስቴር ሙሳ ሞይስ ሲላ እንደገለጹት የነጻነት ታጋዮች አጽም በክብር በአባቶቻቸው ምድር እንዲያርፍ የጊኒ መንግስት ቅርሶችን የቀረው አጽም ለማስመለስ አስፈላጊውን እርምጃ ሁሉ ይወስዳል ብለዋል። ይህ የጊኒ ጥያቄ የቀረበው ፈረንሳይ በቅኝ ግዛት ዘመን የተዘረፉ ቅርሶችንና ታሪካዊ አጽሞችን ወደ መጡበት ሀገር የመመለስ ሂደትን የሚያቃልሉ ህጎችን በቅርብ ጊዜያት ማጽደቋን ተከትሎ ነው። ሳውዲ አረቢያ፣ ቱርክና ፓኪስታን አንዳቸው ላይ የሚፈጸም ጥቃትን የሚመክቱበት ወታደራዊ ስምምነት ተፈራረሙ። ሳውዲ አረቢያ፣ ቱርክና ፓኪስታን በአንዳቸው ላይ የሚፈጸም ጥቃት በሶስቱም ላይ የተከፈተ ሆኖ እንደሚቆጠር የሚገልጽ ወታደራዊ ስምምነት ተፈራርመዋል። ስምምነቱ ይፋ የሆነው የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን፣ የቱርኩ ፕሬዝዳንት ሬሲፕ ታይፕ ኤርዶዋን እና የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ በሳውዲ አረቢያዋ መካ ከተማ ባካሄዱት ስብሰባ ላይ ነው። ሶስት ሀገራት ወታደራዊ አጋርነታቸው ያጠናከሩት አሜሪካና ኢራን የሚያደርጉት ጦርነት ሳውዲ አረቢያ ጎትቶ ባስገባት በዚህ ወቅት ነው። ወሳኝ የነዳጅ ማጓጓዣ በሆነው የሆርሙዝ ሰርጥ እንዲሁም በቀይ ባህር በኩል የሚደረጉ የመርከቦች ጉዞዎችን መስተጓጎል ውስጥ ናቸው። ሳውዲ አረቢያና ፓኪስታን ባለፈው ዓመት ተመሳሳይ የጋራ የመከላከያ ስምምነት መፈጸማቸው አስታውቀው ነበር። አሁን የተፈረመው የመካ የጋራ መከላከያ ስምምነት ማንኛውም የጥቃት እርምጃ ለመከላከል የሚያስችል የጋራ የመከላከል አቅምን የማጠናከር ዓላማ አለው ተብሏል። ያወጡት መግለጫ ከሶስት ሀገራት በአንዱ ላይ የሚፈጸም ማንኛውም ትጥቅ ጥቃት በሁሉም ላይ እንደተፈጸመ ጥቃት ይቆጠራል ይላል። በተጨማሪም ስምምነቱ በሶስት ሀገራት መካከል የሚኖሩ የመከላከያ ትብብር ዘርፎችን በሙሉም ያሳድጋል ብለዋል። ስምምነቱ በሶስቱ የሱኒ እስልምና ተከታይ ሀገራት አንዳቸው ለሌላቸው እገዛ እንደሚያቀርቡ ቢገልጽም የእያንዳንዱ ሀገር የሚኖርበት ግዴታ ግን አልዘረዘረም። ሮይተርስ በዘገባው የጠቀሳቸው አንድ የቱርክ ባለስልጣን ስምምነቱ በባህሪው የመከላከል ብቻ እንደሆነ ገልጿል። ሳውዲ አረቢያ ያላትን ከፍተኛ ፋይናንስ አቅም ለዚህ የመከላከያ ትብብር ታቀርባለች።
በተጨማሪም ሳውዲ በከፍተኛ መጠን መሳሪያ ከሚገዙ ሀገራት አንዷ ናት። በኔቶ ጥምረት ውስጥ ከፍተኛ ወታደራዊ ኃይል በመያዝ ሁለተኛ የሆነችው ቱርክ ደግሞ ዘመናዊ የመከላከያ መሳሪያዎችን የማምረት አቅም አላት። ሶስተኛ ተፈራራሚ ሀገር ፓኪስታን በአንጻሩ የኒኩለር መሳሪያን ታጥቃለች። ሶስት ሀገራት የኢራን ጦርነት የመቋጨት ምልክት እያሳየ ባለመሆኑ እንዲሁም አሜሪካ ጦርነቱ ያስከተለውን የቀጠናዊ ተጽዕኖን መቆጣጠር አለመቻሏን በመጥቀስ ስጋታቸውን ገልጸዋል። የአሸማጋይነት ሚናን የያዘችው ፓኪስታን አሜሪካና ኢራን ያደረጓቸውን የተኩስ አቁም ድርድሮችን አስተናግዳለች። ሳውዲ ራሷን ከግጭቱ ውጭ አድርጋ ብትቆይም ሶስት አቅጣጫ ከደረሰባት ምት በኋላ ባለፈው ወር ላይ ከአሜሪካ ጋር በመሆን ኢራቅ ውስጥ የሚገኙ የኢራን ተቀጽላ ታጣቂዎች ላይ ጥቃት ፈጽማለች። በተጨማሪም ባለፈው ወር የየመኖቹ ሁቲዎች ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸው እያሳወቁ ሲሆን በሀገሪቱ አየር ማረፊያዎች፣ የነዳጅ መሰረተ ልማቶችና በቀይ ባህር ሲጓዝ የነበረ ነዳጅ ጫኝ መርከብ ላይ ጥቃት ፈጽመዋል። ሳውዲ አረቢያም በሁቲ ይዞታዎች ላይ ጥቃት በማድረስ አጸፋውን መልሳለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ